እያልከኝ ነው? አይ በጣም የሚያምር ሰውነት ነው ያለሽ። ቴንክ ዩ። አይ ነው ሲጀመር አልወደውም። እንደውም ምን መሰለህ እሱን ከማግኘቴ በፊት አንተን ባገኝ ነው አንተን ነበር ነው። ቆይ ሁለት ተረጋጊ። አሁን በመረጋጋት ነው ሙሉ ነገር የሚፈታው። ልንገርሽ እኔ ፊልም ዳይሬክተር አይደለሁም። አንተ እንዴት እንደዚህ ታደርጋለህ? ምን ሆነ ነው? ሲጀመር ፍቅረኛ እያለሽ እንደዚህ መሆን አልነበረብሽም። ምን አገባህ አንተ? ስለኔ የሚመለከት ነገር አለ? ታውቀኛለህ? አታውቀኝም አይደል? አሁን ተረጋግተሽ እና አንተ እንዴት እንደዚህ ታደርጋለህ? አምኛለሁ እንዴ መጣሁት? ይሄ ስለማመን ስለማለኝ ነው እንደዚህ መጣሁ። እኛ ምን አደረክልኝ? ህይወታችን ለማቃት ብያን ይዛ ቀን ተማታ ሰለፋ ሙሉ አመድን ስታቦን ትውላለህ፣ ማታ ትመጣለህ፣ እራቱን በልተህ እኔ ባቦነርኩት ብር እኮ እንደዚህ የምትቀባቢው አይደል? አታውቀኝም። ታውቀኛለህ? መጀመሪያም ከአንተ ፍቅር ከወጣልኝ ስንት ጊዜ ነው? አስረዳሽ ነው ገደል ግቡ። አንተ ያለሽኝ አባ ተስፋዬ ነበረች። ምን ተስፋ አለኝሽ? ማንን ልመን ከዚህ በኋላ? ያው ምን ልበልህ፣ ተቃቅፈን ከተኛን እራሱ ስንት ጊዜያችን ነው? አይ ምንድነው ጫት እየፈቀፈቀ ነው የሚለው የአመዳም ነገር እኮ ነው። በቃ አለ አይደል? እንዴት ነው ብቻ የለኝም በሚለው ያዘ። አይ እና ግን ትወጂዋለሽ? የእሱ ፍቅር ከወጣልኝ ስንት ጊዜ ነው? አይ እንግዲህ ምን ማድረግ ይቻላል? መጣ ሼባው ነበረ ወደ አንተ የላከኝ። እስቲ ለሱ የነገርከውን ደግሞ ለኔ በደንብ አስረዳኝ። ከፍቅረኛ ጋር በጣም እንዋደድ ነበር። አላ ከሆነ ጊዜ በኋላ በቃ ለኔ ያለ ስሜት እየቀነሰ መጣ። በቃ አላ ግራ በቃ በጣም ግራ የሚገባ ስሜት ውስጥ ከተተች። አዎ ስለዚህ አሁን አንተ የምትፈልገው እሷ ትወድሃለች ወይስ ካንተ የሆነ ነገር ፈልጋ ነው የቀረበች የሚለው ነገር ለማወቅ ነው? አዎ እና ደግሞ ስደውላት ስራውኝ ቤት ነኝ የምትለው እና የት እንደምትውል እና ከኔ እኔ ያስጠላት ምክንያት ምን እንደሆነ እንድታጣሩብኝ ነው ፈልገው። በጣም ጥሩ። እኛ ምን አስበናል መሰለክ፣ እንደነገርከኝ ፊልም በጣም መስራት ትፈልጋለች ብለኛል። ስለዚህ እዚህ ቤት ውስጥ ድብቅ ካሜራ እናስቀምጣለን። እኔ የፊልም ደራሲ ዳይሬክተር መስዬ ቀርባታለሁ። ከዛ በኋላ እኔ ያው ከኔ ጋር የምታወራው ነገር አለ። ከዛ በኋላ የሆነ ሰዓት በኋላ እኛ ምልክት ስንሰጥ ገብተክ ወይ ጥሩ ነገር ወይ መጥፎ ነገር ታያለህ ማለት ነው። ስለዚህ የሚፈጠረውን ነገር ለመቀበል ጥሩም ሆነ መጥፎ ነገር ለመቀበል ዝግጁ ነው? ዝግጁ። በጣም ጥሩ። የፍቅረኛን ቴሌግራም አካውንት ሼባው ልኮልኛል። ስለዚህ ከሷ ጋር ማውራት ጀምረናል። ዛሬ ተቀጣጥረናል። ስለዚህ አንተ ውጪ ቆይና ስደውልልክ ትመለሳለህ። እሺ እንግዲህ መልካም እድል ብያለሁ። እንዴት በጣም ነው የሚያምረው። በጣም አመሰግናለሁ። እንዴት ነው ሚስት የለችም? በዚህ ጊዜ ምን ታም ሴት አለች ብለሽ ነው? ተራራ ላይ እንደ ቤትሽ የሚጠጣ ነገር ላምጣልሽ? ደስ ይለኛል። እሺ የወንድ ላጤ ቤት የጠጣሽ ምንድነሽ? አለሁልህ። እንዴት ነህ? አለሁልሽ። ስለ ስራው ምን ነበር ያልከኝ? ያው ስራው ያው የኛ ፕሮዳክሽን የታወቀ ነው። ብዙ የሲኒማ ፊልሞችን የሰራ ነው እና አሁን አዲስ ልንጀምር ያሰብነው ተከታታይ የቲቪ ድራማ አለ እና እዛ ላይ የመሪ ተዋናይዋን ካራክተር በጣም ተቸግሬ ነበር ከምልሽ በላይ እና እንደ አጋጣሚ አንቺን አገኘሁሽ እና ለሜን ካራክተሯ ነው ያሰብኩሽ። አይ አሪፍ ነው። ያው እንግዲህ ትልቅ በጀት የተመደበለት ፊልም ነው። ሙሉ ወጪሽን ፕሮዳክሽን ይሸፍናል። በአንድ ክፍል በዛ ክፍል እስከ 5-6 ሺህ ብር ይከፈልሻል። በአንድ ክፍል ማለት አንድ ሳምንት ለሚታየው 64 ክፍል የሚሄድ ድራማ ነው። ታዋቂ ተዋናዮች አሉበት። ለአንቺ አሪፍ እድል ይሆንሻል። ቀጣይ ደግሞ ያሰብነው የሲኒማ ቱር አለ ወደ ቱርክ ወደ ቤልጅየም ምናምን ቱር አስበናል። በዛውም የኛን ፕሮዳክሽን ታስተዋውቂያለሽ። ክሊፕ ምናምን አሉ። ብቻ ምን ይሰማሻል? በጣም አሪፍ ነው። አይ በጣም አሪፍ ነው። ተመችቶኛል። እና ብቻ ነው የምትኖረው? ብቻዬን ነው የምኖረው። የኔ የምትሆን ሴት እኮ አጣሁኝ። እንደ ታማኝ አይደሉም። እሺ አሁን ስለ ስራው ነገርኩሽ። እስቲ አሁን ስለ ሌሎች ነገር ከማውራታችን በፊት ስለ ራስሽ ነገር ማለት ፍቅረኛ አለሽ?
እም፣ ያው አለኝም የለኝም አትለውም። ዝም ብሎ እንደ ወንድምና እንደ እህት አንድ ላይ እንኖራለን እንጂ ምንም እንትን የለውም። ማለት እስቲ በደንብ አስረጅ። በቃ ያው ምን ልበልህ፣ ተቃቅፈን ከተኛን ራሱ ስንት ጊዜያችን ሆነ። ቃይ ምንድነው ምንድነው ጫት እየፈቀፈቀ ነው የሚለው የአመዳም ነገር እኮ ነው። በቃ አለ አይደል እንዴት ነው ብቻ ቶ የለኝም በሚለው ያዘ። አይ እና ግን ትወጂዋለሽ? አይ የእሱ ፍቅር ከወጣልኝ ስንት ጊዜ ነው። አይ እንግዲህ ምን ማድረግ ይቻላል። ቆይ አንዴ። ሄሎ እንዴት ነህ? ለተከታታይ ድራማ ሜን ካራክተር ፈልጌ ነው ብዬ አልነበረ? ያው በቃ አግኝቻለሁ። አዎ በቃ ስክሪፕቱን አዘጋጅ፣ መታ ቢሮ ስክሪፕት ትወስዳለች። በቃ እሺ እሺ። በጣም ተጨንቆ ነበር ብታይ ፕሮዲሰሩ። አሁን በጣም ደስ ብሎታል። እኔም በጣም ደስ ብሎኛል። ያው እንግዲህ በቃ ከዚህ በኋላ ወደ ዝነኝነት ነው። ግን ከዛ በፊት ከፍቅረኛሽ ጋር ያለሽን ነገር ብትፈቺው ጥሩ ነው። ምክንያቱም የተለያዩ ሀገሮች ምናምን ለስራ ትሄጃለሽ። ደግሞ ይሄ ስራ ደግሞ ሪሌሽንሽፕ ላይ ብዙም ጥሩ አይሆንም። ማለቴ የምትወጂው ከሆነ ሌላ አክተር ልፈልግ። አይ ኖ ሲጀመር አልወደውም። እንዲያውም ምን መሰለህ እሱን ከማግኘቴ በፊት አንተን ባገኝ ነው አንተን ነበር። ምክንያቱም በጣም ደስ ይላል። እየጠጣሽ እና ፍቅረኛሽ አልወደውም በሚለው እንያዘው። ከዚህ በኋላ ተለያይታችኋል? ጨርሰናል። አይ በነገራችን ላይ አንቺም እኮ በጣም ቆንጆዬ ነሽ። አመሰግናለሁ። አሁን እንግዲህ ስራው በቃ እንደተጀመረ ቁጠሪ። አሁን ስክሪፕት ሄደሽ ቢሮ ትወስጃለሽ። እና ምን እያልከኝ ነው? አይ በጣም የሚያምር ሰውነት ነው ያለሽ። ቴንክ ዩ። አንቺ ውሻ ተረጋጋ። ምን አውጥቼብሽ ነው? እኔ ቆይ ተረጋጋ። ቁጭ በል ተረጋጋ። አንተ ምን መጥቼ እንደዚህ ታደርጋለህ? ውሻ ነሽ። አንተ ምን አደረግህ? ቆይ ሁለት ተረጋጊ። አሁን በመረጋጋት ነው ሙሉ ነገር የሚፈታው። ልንገርሽ እኔ ፊልም ዳይሬክተር አይደለሁም። አንተ እንዴት እንደዚህ ታደርጋለህ? ምን ሆነህ ነው? ሲጀመር ፍቅረኛ እያለሽ እንደዚህ መሆን አልነበረብሽም። ምን አገባህ አንተ? ስለኔ የሚመለከት ነገር አለ? ታውቀኛለህ? አታውቀኝም አይደለ? አሁን ተረጋግተሽ እና አንተ እንዴት እንደዚህ ታደርጋለህ? አምኛለሁ እንዴ መጣሁት? ይሄ ስለማመን ስለማድረግልኝ ነው እንደዚህ የምትሆነው። እኛ ምን አደረክልኝ? ህይወታችን ለማቃት ብያን ይዛ ቀን ከተማ ተሰለፋ ሙሉ አመድን ስታቡን ትውላለህ፣ ማታ ትመጣለህ፣ እራቱን በልተህ እኔ ባቦነንኩት ብር እኮ እንደዚህ የምትቀባቢው አይደል? አታውቀኝም። ታውቀኛለህ? መጀመሪያም ከአንተ ፍቅር ከወጣልኝ ስንት ጊዜ ያስረዳሽ ነው። በቃ ተረጋጋ ወንድሜ። አያት ያደረገችውና እውነታውን አየው አይደለ? እወዳት ነበር እኮ። በቃ ምንም ማድረግ አይቻልም። ሁሉን ነገር በአይንህ አይተሃል። ስለዚህ በቃ ህይወት ይቀጥላል። ተረጋጋ በቃ። ይኸውልህ ይሄ ማለት የዓለም መጨረሻ አይደለም። በቃ ለአንተ አላላትም። የአንተ ያላትን ሴት ደግሞ ፈጣሪ ይሰጣል። አንድ ያለችኝ ያልኳት ተስፋዬ ነበረች። ምን ተስፋ አለኝሽ? ማንን ልመን ከዚህ በኋላ? እሱማ ልክ ነው። የረጅም ጊዜ ፍቅረኛ ነበረች፣ ግን ምን ይደረግ በቃ እሷ ጥቅመኛ ነች። በቃ ገንዘብን ነው የምትፈልገው። አንተ ደግሞ የለህም፣ የምትፈልገው ልታደርግላት አትችልም። እና ምን ማድረግ ይቻላል? ፍቅሯስ እንዴት ይውጣልኝ? እወዳታለሁ እኮ። አንተ ትወዳታለህ፣ እሷ አትወድም። በቃ ማይወድን ሰው መውደድ እኮ ትርፉ መሰቃየት ነው። ሰራታለሁ። ይኸውልህ በቀል መፍትሄ አይሆንም። ያለ አማራጭ መተው ነው በቃ። ከዛ የራስን ህይወት መኖር ነው። ለአንተ ያላት ሴት ትመጣለች፣ እሷን ደግሞ እጇን ፈጣሪ ይሰጣታል። በቃ ምንም ማድረግ አይቻልም። እኔ እኮ ህይወቴን አቁሜ እኮ ለእሷ ስል እኮ ነው እዚህ አዋራ ውስጥ የገባሁት አይደል እንዴ? እሱ ለአንተ ነው፣ እሷ ደግሞ ልትረዳ አልቻለች። ስለዚህ ምንም ማድረግ አይቻልም በቃ። የቤተሰቤን ተስፋ ጨልሜ ለእሷ ብዬ ነበርኩ የምኖረው። ቆይ እስኪ አንድ ጥያቄ ልጠይቅህ። አንተ ይሄን እውነታ በማወቅ ደስተኛ ነህ ደስተኛ አይደለም? አሁን እኮ የተዘራረቀ ስሜት ራሱ የተሰማኝ ነው። ባላቅ
ይሻለኛል እኮ አላወኩኝ። ባታውቅማ በቃ የቺት እያደረገችብህ እየተጎዳህ ምናምን በቃ ነው የምትኖር። ገንዘብን እየበፈገፍክ ነው የምትኖረው። ይሄን ማወቅ በቃ ለአንተ ውስጥ እፎይታ ይሰጥሃል። የተወሰነ ጊዜ ብትታመም ነው በቃ ከዛ በኋላ አዲስ ህይወት ትኖራለህ። እስከመቼ እንዴት ልሻለሁ? እስከመቼ ድረስ በቃ ይሄ ነው ያለው ነገር። አሁን አንተ ራስህን አረጋጋ፣ ቤት ሄደህ እረፍት አድርግ። ከዛ በኋላ በቃ አላውቅም የት እንደሚሄድ ምን ውስጥ እንደምገባ ምን እንደማደርግ ራሱ ነው አላውቅም። ተረጋጋ በቃ አላውቅም። ቤት ገብተህ እረፍት አድርግሽ።